ንስሐ የምንገባው በመሞቻችን ቀን ገናዥ እንዳናጣ፣ በመሞቻችን ቀን ቀባሪ እንዳናጣ አይደለም። ከዚህ ሀሳብ እየወጣን ነው አሁን እየሄድን ያለነው ወገኖቼ። የንስሐ አባታችን እንዲገንዘን ከመጥራታችን በፊት እንዲያናዘዘን መጥራት መቻል አለብን። ብዙ ወላጆቻችን የንስሐ አባቶቻቸውን ስልክ የሚጽፉት ግድግዳ ላይ እንደነበር እናውቃለን። ወጣቶች እኛም እንደዚህ ለመሆን ነው። ሰው የሞተልን የሚፈልግ ንስሐ አባት ነው ያለው ወይስ በኃጢአት ስንወድቅ ስንተዳደፍ ገና ሲደክመን የምንጠራው የንስሐ አባት ነው ያለ? ወገኖቼ በዋቃ ውስጥ አይት ሲገባ ናጸበሎች ጭልን እያሉ የምናንከራትታቸው ንስሐ አባቶች ናቸው ያሉ ወይስ በውስጣችን የገባው ዲያብሎስ እንዲወጣልን ነው አባል የምንጠራቸው? መስቀል ይዞ የመቃብራችን ቦታ ላይ መቃብር እንዲያስቆፍርልን ነው ወይስ በመስቀሉ እንዲያናዘዝን ነው? የንስሐ አባታችን መቀየር እኮ አለበት ወገኖች። ንስሐ ሕይወት ነው። ንስሐ እርቅ ነው። ንስሐ ከባርነት መውጣት ነው ካለ ይህን የማይፈልግ ክርስቲያን እንዴት ይኖራል ወገኖች? ለምንድን ነው ግን ንስሐ ለመግባት ምክንያት ያጣ? ለምንድን ነው ንስሐ የማንገባው? ብዙዎቻችን ደግሜ 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 በኃጢአት ወድቃለሁ፣ አሁን ንስሐ ልገባ እንደገና እበድላለሁ። ታዲያ እንዲህ የተሰነካከልኩ አሁንም እንዴት ይሄዳለሁ? ኃጢአት ብሰራስ፣ በደል ብፈጽምስ፣ እንደገና ብወድቅስ ብለን አይደል የምናስበው? አንዱ ሀሳባችን እኮ ይሄ ነው ወገኖቼ። አንድ እውነት እንነጋገር። ኃጢአት እስከ ሕይወት ፍጻሜያችን ላይርቀን ይችላል። ከኃጢአት ጋር እየተጋደላችሁ ደምን እስከ ማፍሰስ አልደረሳችሁም ይላል። ገና ላይርቀን ይችላል። ወደ አባ ቢሾ እየመጣ አንድ መነኮስ የሰማችሁ ነው። አይዟችሁ የጨረሱ ነው። በጣም ይሞቃችኋል መሰለኝ። ወደ አባ ቢሾ እየመጣው አንድ መነኮስ በኃጢአት እየደከመ በበደል እየወደቀ እየተነሳ ቢቸግረው ጊዜ ወደ አባታችን መጣና እንዲህ አለው፣ አባቴ ሆይ እስከ መቼ እየወደቁ እስከ መቼ እየተሰነካከልኩ እኖራለሁ አለው። እስክትሞት ድረስ አለ። ወገኖቼ እስክንሞት ድረስ ኃጢአት የማይለቀን ከሆነ እስክንሞት ድረስ ንስሐ ሳንገባ ልንኖር ነው? አንደኛው ላይለቀን ይችላል። ወገኖቼ ንስሐ እኮ የተዘጋጀው ንስሐ ለምንገባ ለኛ እንጂ ንጹሐን ሆነን እኮ የምንቀርብበት አይደለም። በንስሐ እኮ ነው የምንነጻው። ንጹሕ የሆነ ይቅረብ የሚለው እኮ ንስሐ የገባ ይቅረብ እኮ ነው የሚለው። ለመንጻት ነው ንስሐ የተዘጋጀው አንደኛው። ሁለተኛ ወገኖቼ ሌሎቹ ሚስጥራት ሚስጥረ ክህነትን ሌሎቹ ሚስጥራት ሚስጥረ ጥምቀትን ሚስጥረ ሜሮንን አይደገምም እኮ። ምስጢረ ንስሐ ለምን የሚደገማል ይመስላችኋል? ሰው ይወድቃል፣ ሰው ይነሳል፣ ሰው ይደክማል፣ ሰው ይበረታል፣ ሰው ቀና ይላል፣ ሰው ይሰበራል፣ ሰው ይሳሳታል፣ ሰው ይደክማል። ይህን ስለሚያውቅ እግዚአብሔር ምስጢረ ንስሐ የሚደገም ምስጢር አድርጎታል። የሳቱ አይመለሱምን? የወደቁ አይነሱምን? ብትወድቅ እኮ ትነሳለህ፣ ብትደክም እኮ ትበረታለህ። ጠላቴ ሆይ በወድቅ እነሳለሁና በጨለማ የምቀመጥ እግዚአብሔር ብርሃን ይሆንልኛልና ጠላቴ ሆይ ደስ አይበልህ እያልክ በንስሐ ሕይወት ተመላለስ እንጂ። የሚደገመው እኮ ለዛ ነው ወገኖቼ። እስኪ ጠይቃችሁ መቼ ምግብ ለመብላት እጃችንን የምንታጠበው ዳግመኛ እጃችን ላይ ቆሽሽ ብለን ነው እንዴ? አይደለም። ታጥበን እንደገና ቆሽሽ የለም ሊሆን ይችላል። እንደዛ ቆይ አሁን መቅሰስ ቢቀርብላችሁ እራት ስለምበላ አልበላም ትላላችሁ እንዴ? እርግጠኛ ተረዳላችሁ ትበላላችሁ። በኋላ ንስሐ ስለምገባ አሁን አልበላም ትላላችሁ እንዴ? አይባልም ወገኖቼ።
ንጹህ የንስሐ ሕይወት የምንኖረው ከደካማ የንስሐ ሕይወት ተመስሎ እኮ ነው። ከፍ ያለ የንስሐ ሕይወት የሚኖረን ከረከሰች ጉስቁል ካለች ሕይወት እኮ ብድግ ብለን ነው በአንድ ጊዜ። ይሄማ ትዕቢት እኮ ነው። ኃጢአት የማይርቀን ለምን መሰላችሁ? አንደኛ በእኛ አቅም ብቻ ኃጢአት እንደማይርቅ ማወቅ ነው። ሁለተኛ ጊዜው ላይሆን ይችላል። ሶስተኛ ነገ አስተማሪዎች እንድንሆን ዛሬ በተለያየ ድካም ምክንያት ልንወድቅ እንችላለን ወገኖች። ስለዚህ ኃጢአት ስላራቀን ንስሐ እንገባ የሚባል አይባልም። ንጹህ እንድትሆኑ ከፈለጋችሁ ንስሐ ግቡ ወገኖች። ንስሐ መግባት በራሱ ነው ንጹህ የሚያደርገን። ደግሞ አሉ ንስሐ መግባት በራሱ ላለመውደቅ ነው የሚጠቅመን። ክቡር አባታችን በጸሎት ያግዟችኋል። ጸሎት ትጸልያላችሁ፣ ቀኖና ትቀበላላችሁ፣ ስግደት ትሰግዳላችሁ፣ ረድኤተ መንፈስ ቅዱስ ይቀርባችኋል፣ ቅዳሴ ታስቀድሳላችሁ፣ ምጽዋት በመጽዋት ትለምዳላችሁ። በዚህ ሁሉ የቀኖናና የንስሐ ሂደታችሁ ምን ይሆናችሁ ትመጣላችሁ? እየጠነከራችሁ ትመጣላችሁ። ንስሐ መግባት ራሱ ላለመውደቅ ነው የሚጠቅማችሁ ወገኖቼ። ይልቁኑ በበደልና ድፍረትን ሽንገላ ጨምራችሁ ምንም እንዳልሰራ ሰው ከተቀመጣችሁ ከዛች ኃጢአት መጠበቅ አትችሉ። እርሷን ከሚመስል ኃጢአት ካለመውደቅ አትችሉ። የምትወድቁት ንስሐ ሳትገቡ ስትቀሩ። ንስሐ ስትገቡ ግን ከመውደቅ ትጠበቃላችሁ። እግዚአብሔር እጆቹን ዘርግቶ ያነሳችኋል። ኃጢአት ብሰራስ ብወድቅስ እንዳትሉ። ላለመድገም ላለመውደቅ አቅም የምናገኘው ንስሐ ስንገባ ነው ወገኖች። ኃጢአትን መሰወር ነው ወደ ባሰ ኃጢአት የሚመራው። ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምሕረትን ያገኛል ይላል። ከሰወራችሁ ነው ማንለማው፣ ከተናዘዝንባት ነው ምሕረትን የምናገኘው፣ የሚረዳንን መንፈስ የምንቀበለው። ብቻችንን የምንሆነው ግን በኃጢአት ውስጥ ስንኖር ነው ወገኖቼ። ሌላ ነጥብ ላንሳላችሁ ወገኖቼ።